በፈተና ጊዜ ማድረግ ያለባችሁን አንዳንድ ነገሮች አሁን እነግራችኋለሁ። በደንብ ተከታተሉ። ከኤግዛም በፊትና በኤግዛም ላይ ደግሞ ከኤግዛም በኋላ ምን ምን ማድረግ እንዳለባችሁ አሪፍ አድርጌ ያስረዳችኋለሁ። ተከታተሉ። እንግዲህ ይህንን ነገር በሶስት መንገድ ከፍዬ ነው ማሳያችሁ። አንደኛ ፕሪ ኤግዛም፣ ዱሪንግ ኤግዛም ኤንድ ፖስት ኤግዛም፣ ከፈተና በፊት፣ በፈተና መሃል እና ከፈተና በኋላ ያለውን ነገር ሶስቱንም ቦታ ላይ አከፋፍዬ ነው የማስረዳችሁ። የመጀመሪያ ፕሪ ኤግዛም ላይ ተማሪዎች ምንድን ነው ማድረግ ያለባቸው ኤግዛም ላይ ከመቀመጣቸው በፊት? የመጀመሪያውና ዋነኛው ነገር በመፈተኛ ቦታ ላይ ቀድሞ መገኘት። በመፈተኛ ቦታ አርፍዶ መገኘት በኢትሴፍ የራሱ ኮንሲኩዌንስ ስላለው የትኛውም ተማሪ ለመፈተን በመፈተኛው ቦታ ቀድሞ ወይም በጊዜ መገኘት አለበት። ሁለተኛ የሚያስፈልጉ ነገሮችን አይዲ ካርድ፣ ፔን፣ ፔንሲል ኤንድ ፔፐር ቀድሞ ማዘጋጀት። ይህን ነገር በቃ ሬዲ መሆን አለባችሁ። ኤግዛም ላይ ከመቀመጣችሁ በፊት እነዚህን ነገሮች ማሟላት ግዴታ። ያ ካልሆነ ኮንፊዥን ይፈጥራል። አንዳንዴ እስክሪብቶ በመሃል ሊያልቅባችሁ ይችላል። ካልሆነም ደግሞ አይዲ ረስታችሁ ልትወጡ ትችላላችሁ። ሶስተኛው ደግሞ ወረቀት፣ ፊዚክስ፣ ማትስ እንደዚህ አይነት ጥያቄዎች ሲሆኑ ወረቀት ያስፈልጋቸዋል። ሜይ ቢ ወረቀት ይዛችሁ እንድትገቡ ላይፈቅዱ ይችላሉ። ግን ካልፈቀዱ ራሳቸው መስጣታቸው ስለማይቀር እናንተ ግን ይዛችሁ ሂዱ። ከዛ ካስጣሏችሁ ጥላችሁ ትገባላችሁ። ሌላኛው ደግሞ ጤንነታችሁን የሚነኩ ምግቦችን አለመጠቀም፣ ፈሳሽ ነገሮችን አታብዙ። እንግዲህ የግቢ ተማሪ ሞስት ኦፍ ዘ ታይም ኤነርጂ ድሪንክ አላት። እችን ኤነርጂ ድሪንክ ሁሉም ይጠቀማታል። ይሄ ጥሩ አይደለም። ፈሳሽ የበዛበት ነገር ባትበሉ፣ ሆድ የሚነካ አይነት ምግቦችን በቃ አዲሽናል ተማሪ ፈተና ሲሆን ይጨናነቅና መብላት አለብኝ ብሎ ያስባል። አይደለም። ከኤግዛም በኋላ መብላት ትችላላችሁ፣ ግን ከኤግዛም ቀድማችሁ እንደዚህ አይነት ሞር መብላት የለባችሁ። ምክንያቱም አይምሯችሁ እዚያ ላይ ፎከስ ያደርጋል። አሁን ሆዳችሁ ትንሽ ካመማችሁ በቃ ትኩረቱን አይምሯችሁ ወደዛ ስለሚያደርግ ያነበባችሁትን የማስተዋል አቢሊቲውን ዳውን ያደርገዋል ማለት ነው። ሌላኛው አለመረበሽ ነው። ግቢ ላይ እስካላችሁ ድረስ እንግዲህ ሞስት ኦፍ ዘ ታይም ኤግዛም ወጥቷል አልወጣም የሚባል ነገር በጣም አስቸጋሪ ነገር ነው። በዚህ በኩል ወጥቷል፣ ሎካሎች ኤግዛም አገኝተዋል፣ እነሱ እየሰሩ ነው ምናምን ብዙ አይነት ወሬ ትሰማላችሁ። ግን ካገኛችሁ ስሩ። አብዛኛው ጊዜ አይወጣም ኤግዛም ወጥቷል ሲባል ራሱ በቃ አትመኑ፣ አትቀበሉ። ያነበባችሁትን ብቻ ለመስራት ይሄ ወጥቷል ብላችሁ በእርሱ ላይ በቃ ሰዓቱ ታነጉና ነገ ላይ ኤነርጂ ታጣላችሁ። ምክንያቱም የእንቅልፍ ማጣት ስለሚኖር ማለት። ስለዚህ አንብቤ ያለው ያነበብኩትን እሰራለሁ፣ የመጣውን እሰራለሁ ብላችሁ በኮንፊደንስ መግባት። ጣይ ራሳችሁን አለማጨናነቅ። ነገ ልትፈተን ከሆነ በቴንሽን ማንበብ ሳይሆን ሪላክስ እያደረጋችሁ ነው ማንበብ ያለባችሁ። በቃ በቴንሽን ውጥረት ውስጥ ሆናችሁ የምታነቡ ከሆነ አይመኑኝ ምንም አይያዝላችሁ፣ ቢሆን ጭንቀት የሚሆነው። ስለዚህ ሪቫይዝ እንደሚያደርግ ሰው እንደዛ ነው ማንበብ ያለባችሁ። ሌላኛው ደግሞ በቂ እረፍት ውሰዱ። ከኤግዛም ከመግባታችሁ በፊት ተኙ። አብዛኛው ጊዜ ይመከራል። አንዳንዶቹ ደግሞ ሳይተኙ የሚገቡትም አሉ። ኢትስ ኦፕሽናል። የሆነ ሰው ስላለ ብቻ አሁን እኔ እንደዚህ ተኙ ስላልኳችሁ እንቅልፍ ያስፈልጋችኋል ስላልኳችሁ ብቻ ምሽቱን ሙሉ የማታውቁትን ልማድ ተኝታችሁ ሜይ ቢ ብዙ ጥያቄ ሚስ ልታደርጉ ትችላላችሁ። ጀስት ፎሎ ዩር ፓዝ። ከዚህ በፊት ስታደርጉ የነበረውን ድርጊት ብቻ አድርጉ። የተለየ ነገር ለማምጣት የተለየ ላይታች ማለት አያስፈልግም። እንደገና ከቻላችሁት በዶርም ሜት እና በክላስሜት ጋር ስለ ኤግዛም አውሩ። ከመግባታችሁም በፊት የሆነ ዲስከሽን አለ። አንድ ኤግዛም ላይ ለመግባት የሆነ አንዳንድ የሚሸመደዱ የሚዘረዘሩ አይነት ፓርቶች ከሆነ ቶሎ ማውራት። አንዳንድ ግን ይሄኛው ኔጌቲቭ ሳይድም አለው ፖዚቲቭ ሳይድም አለው። ፖዚቲቭ ሳይዱ ቶሎ ማስታወስ አይነት ነገር እንትና ያወራው ምንድነው በሚል የሆነ ልኙት ትችላላችሁ። ካልሆነም ግን አንዳንድ ደግሞ ቴንሽን ውስጥም ይጭራል። ይሄ ነገር ቴንሽን ውስጥ ልትገቡበት ትችላላችሁ። ይህን በማድረጋችሁ የሆነ አላነበብኩም ምናምን እንደዚህ አይነት ፊሊንግ የሚሰማችሁ ከሆነ ዲስከሽኑ ይቅርባችሁ። ካልሆነ ግን እንደ ዶርም የሆነች ነገር አውርታችሁ ብትገቡ ሞር አድቫይዝ አደርጋለሁ ማለት ነው። ቀጣይ ደግሞ ያለፉ ዓመታት ጥያቄዎችን ስትሰሩ ቀጥታ ልደገም ላይደገምም ስለሚችል እናንተ ማወቅ ያለባችሁ ነገር አወጣጡን መረዳት ብቻና ብቻ ነው። እንዴት ነው የሚጠየቀው የሚለውን ማይንድ ሴታችሁ ላይ ልትይዙት ይገባል። ምን ኮንቴንት ነው ወሳኝነት ያለው የሚለውን ነገር የፈተናውን ስትራክቸሩን እንድታውቁ። አሁን እንግሊዝኛ ፓራግራፍ ሊኖረዋል፣ ሁሉም ሰው ያውቀዋል። ሜይ ቢ አዛምድም ሊኖር ይችላል፣ ትሩ ኦር ፎልስ ሊኖር ይችላል፣ ቾይስ ማልቲፕል ቾይስ እንደሚበዛ ያውቀዋል። እንደዚህ አይነት ስትራክቸሩን ለማወቅ ብቻ ነው እንጂ ቀጥታ ሊደገም ላይደገም ይችላል። ሞስት ኦፍ ታይም ግን ዩኒቨርሲቲዎች ላይ ይደገማል እንደዚህ አይነት ጥያቄ። ስለዚህ this is all about pre. Let us continue. During exam, what you have to do when you sit in the exam room. question sheet ከተሰጣችሁ እናንተ ማድረግ ያለባችሁ ነገር question sheet ከተቀበላችሁ በኋላ ሜቢ አንዳንድ መምህራኖች ለሁሉም እስኪደርስ ድረስ አትክፈቱ ሊሏችሁ ይችላሉ። አትክፈቱ ካሏችሁ ግን
ኤግዛም ጀምሩ ስትባሉ ቀጥታ ነው አንደኛ ጥያቄ ላይ እንዳትገቡ። አንደኛ ጥያቄ አትጀምሩ። ለምን? ሙሉን ፔጁን እዩ። ከላይ እስከታች አገላብጣችሁ ስታርቲንግ ቱ ዘ ኤንድ ማየት አለባችሁ። ከዛ የጥያቄውን ብዛት ታውቃላችሁ። ጥያቄ ካይንድ ኦፍ ዘ ኩዌስችንስ መለየት አለባችሁ። ኤምሲኪው ነው፣ ማልቲፕል ቾይስ ነው፣ ትሩ ኦር ፎልስ ነው፣ ኤክስፕሌን ነው፣ ሾርት አንሰር ነው የሚለውን ነገሮች አንደርስታንድ ታደርጋላችሁ። እዚህ ኤግዛም ላይ ምንድን ነው ኮንቴንት የተደረጉት የሚለውትን ማለት። ስለዚህ ኤግዛሙን ስታገላብጡ 60 ጥያቄ፣ 40 ጥያቄ፣ 30 ጥያቄ ሊሆን ይችላል። ኤክስፕላኔሽን ላለው ሊሆን ይችላል። ከዛ እሱን ጥያቄ ብዛቱን ካያችሁ በኋላ ካይንዱን ትለያለ። which kind of the questions are contained የሚለውን ነገር ትለዩትና በቃ የተሰጣችሁን ጊዜ ትመለከታላችሁ። ቀጥሎ የተሰጣችሁ ጊዜ አንድ ተኩል ነው 2 ሰዓት ነው የሚለውን ትለያለ። በመቀጠል ደግሞ ፖይንት የሚያዝበት ማልቲፕል ቾይሱ ከአንዳንድ የሚያዝ ከሆነ ደግሞ ማቺንግ ከ5 የሚያዝ ከሆነ አንዳንድ ከሆነ ጻፉ ደግሞ ከ10 የሚያዝ ከሆነ እንደ ማትስ እና ፊዚክስ አይነት ወርክአውት ኖሮ ደግሞ አንዱ ራሱ በ12 ሊያዝ ይችላል። ምክንያቱም ABCD ተብሎ እያንዳንዱ በ2 ሊያዝ ይችላል። ሶ ትኩረት ማድረግ አለባችሁ። እንደዚህ አይነት ጥያቄዎች አሉኝ የሚለውን አእምሯችሁ ይይዛል፣ ትገነዘባላችሁ። ይሄን ካወቃችሁ በኋላ ጥያቄን መስራት ትጀምራላችሁ። ስለዚህ አሁን ምንድነው የጥያቄን ብዛት አይታችኋል። ምን ላይ ፎከስ እንደምታደርጉ አውቃችኋል። ሾርት አንሰሩ ከስንት እንደሚያዝ አውቃችሁ ሶ ጥያቄን መጀመር ከዛ አይከብዳችሁ። አንዳንድ ደግሞ በቃ ማልቲፕል ቾይስ ደግሞ ትሩ ኦር ፎልስ እና ማቺንግ ብቻ ከሆነ ኮንፊደንስ ቢልድ ታደርጋላችሁ። ይሄ በጣም ሄልፕፉል ነው። ከስትሬስ ነፃ ሆናችሁ ሁሉም ምርጫ ከሆነ በቃ ውስጣችሁ እሰራለሁ የሚል አይነት አመለካከት ትይዙና በቃ ትሰራላችሁ ድብና አድርጋችሁ። ካልሆነ ግን በቃ መስራት አለብኝ ብዙ ጥያቄ አለኝ የሚለውን ነገር ታይሙንና ጥያቄ ብዛቱን ኮንሲደር አድርጋችሁ መስራት ትጀምራላችሁ። መስራት ስትጀምሩ በቃ አይምሯችሁ ያውቃል። አሁን ይህን ነገር በኤግዛምፕል ላሳያችሁ። አንድ ሰው ወደ 10 ደረጃ የሚያወጣ እቃ በግራውንድ ላይ ይዞ ከዛ የሆነ የሚሸከም ልጅ አመጣና እንካ ከኔ ጋር ይሄን እስከዚህ ውሰደው ብለው ከዛ ልጁ አውቋል እስከ 10ኛ ደረጃ እንደሚያወጣ። ስለዚህ እስከ 10ኛ ደረጃ ባለው ልጁ አይደክመውም። ምክንያቱም አይምሮው ምንድነው እስከ 10ኛ አምኗል። 10ኛው ደረጃ እስኪደርስ ድረስ አይደክመው። 2ኛ ወጥቶ 3ኛ፣ 4ኛ፣ 5ኛ ወጥቶ አይደክመው። ማይንድ ሴቱ ያውቃል። ሳይነግር ግን ዝም ብሎ ይሄኛውን እስቲ አውጣልኝ አግዘኝ ብል በቃ ተሸክሞት ሄደ። አንደኛው ወጥቶ አንደኛ አይደለም እንደ ይላል፣ 2ኛ ወጥቶ አይደለም እንደ ይላል፣ 3ኛ ወጥቶ አይደለም እንደ ይላል፣ 4ኛ ወጥቶ አይደለም እንደ ይላል። ከዛ ልጁ በቃ አያውቅም። ስለዚህ በጣም ይደክመዋል ማለት ነው። አሁን እናንተ ጥያቄን ከተረዳችሁ ሁሉንም ነገር አንደርስታንድ ካደረጋችሁ ወደ ጥያቄው ስትገቡ በቃ አይምሯችሁ ስቴብል ነው። አንዳንድ ያሳዝኑኛል። አንዳንድ ተማሪዎች 60 ጥያቄ መኖሩን ራሱ አያውቁም። ዝም ብሎ እየሰሩ ይሄዳሉ። ከአንደኛ ጀምሮ ልክ ወረቀት ሲሰጣቸው ከአንደኛ ጀምሩና እየሰሩ ሲሄዱ ለካ በጣም ታይም የሚፈልግ ጥያቄዎች ከኋላ እንዳለ አያውቁም። ሲደርሱ ታይም አልቋል ይባላል። 30 ደቂቃ 10 ደቂቃ ቀርተውላቸዋል ሲባል በጣም ስትሬስፉል ይሆናሉ ማለት ነው። በጣም ቴንሽን ውስጥ ሆነው ማለፍ ያቅታቸዋል። ስለዚህ ይሄን ነገር ለመቅረፍ ቀድማችሁ ኤግዛም ልክ እንደተሰጣችሁ አገላብጣችሁ ቼክ ማድረግ አለባችሁ። አንዳንድ ተማሪዎች ደግሞ አያገኙትም። ከጀርባ ላይ ጥያቄ ነበረው እንደ ይላል። 10 ጥያቄ ረስቶት ይወጣል። እኔ አላየውም ይላል። ሶ you have to take care። የሚከብድ ፓርት ስትደርሱ ደግሞ ምንድነው ማድረግ ያለባችሁ? መዝለል፣ ከባችሁ መዝለል። እዚህ ጋር በጣም ጥንቃቄ ልትወስዱት ይገባል። ፕሊዝ ስትዘሉ ከባችሁ መውጣት ማለፍ አለባችሁ። ይሄኛውን ስትከቡ አንሰር ሽት ላይም መክበብ አለባችሁ። አንዳንዱ 10ኛ ጥያቄ ይዘልና እዚ አንሰር ሽቱ ላይ ከ10ኛ ብሎ 11ኛ ጥያቄ መስራት ይጀምራል። ሙሉን ኤክስ ያገኛል። እኔ ማውቃቸው ብዙ ጓደኞች አሉ። ሚስ ታደርጋላችሁ። በጣም ሚስ ግቢ ነው ያላችሁ፣ ዩኒቨርሲቲ ነው ያላችሁ። በዛ ላይ በጣም ወሳኝ ጊዜ ነው። ስለዚህ አንድ ጥያቄ ማምራንን ለምናችሁ የማታገኙት ነው። ስለዚህ ከዲፓርትመንቶቹ ሊያስቀራ ይችላል 100%። ብዙ ልጆችንም አስቀርቷልም ከዚህ በፊት።
ስለዚህ መምህራን ፈጽሞ ስህተታቸውን ስለማይቀበሉ ስህተታቸውን ደግሞ እንደዚህ አንደኛ ዘልዬ በቃ እንደዚህ ተሳሳትኩኝ ብትል ኖ ኤቪደንስ ማንም ሊቀበላቸው አይችልም። ስለዚህ ኤግዛም ሲዘሉ በጣም በጥንቃቄ መዝለል አለባቸው። ካልሆነ ደግሞ እመጣለሁ ብላችሁ ሞልታችሁ ማለፍ ትችላላችሁ። ውስጣችሁ ላይ ያለውን ነገር ሜቢ መመለስ ሁላ ልረሳ ስለሚችል ማለት ነው። ከከበዳችሁ ደግሞ እዛው በቃ ይህን ካልሰራው ብላችሁ ማለት የለባችሁም። ማለፍ ካለባችሁ ማለፍ፣ መስራት ካለባችሁ መስራት። በመሃል ከኤግዛም ውጭ የሚመጡትን ሀሳቦችን አለማስተናገድ። አንዳንዴ ግር ይለናል፣ ወዲያ ግር ይላቸዋል፣ ወደ ላይ እያያችሁ ማለት ነው። በዚህ ጊዜ ላይ ምንድነው የምታደርጉት? ሀሳባችሁ ራሱ ሊወጣ ይችላል ከኤግዛም ሩም ላይ እንዳላችሁ ስለ ቤተሰብ፣ ስለ አንዳንድ ነገሮች ስላለፉ ፓስት እንደ ፊቸር ልታስቡላ ትችላለች። ስለዚህ በኤግዛም መሀል ላይ ለሚመጡ ለየትኛውም ነገር ሪስፖንስ መስጠት የለባችሁ፣ ጊዜ መስጠት የለባችሁ። ፎከስ ማድረግ ያለባችሁ በኤግዛምና በኤግዛም ላይ ብቻ ነው። ያነበባችሁትን በማስተዋል መስራት። ሌላኛው በማስተዋል መስራት። ምንድን ነው ያነበብኩት የሚለው በቃ አንደርስታንድ እያደረጋችሁ መስራት ነው። ሰዓት አጠቃቀም ላይ በጣም ጎበዞች ልትሆኑ ይገባል። እንዲህ ሲባል ደግሞ በጣም ተጣድፋችሁ ስሩ ማለታችን አይደለም። በተሰጣችሁ ሰዓት ላይ መጥናችሁ ስሩ ማለት እንጂ። አንዳንዴ ቀድሞ ለመውጣት መጣጣር ሊኖር ይችላል። ቀድሞ ለመውጣት መሞከር የማይበረታታ ነገር ነው። ነገር ግን ያው ከጨረሳችሁ መውጣት ትችላላችሁ። ሌላው ስለወጣ ግን ለመውጣት አትፎካከሩ ከተማሪዎች ጋር። ሌላው ሰርቶ ይውጣ። ህይወት የተለያየ ነው። ሰው የሚኖርበት በጣም ቫራይቲ አይነት የህይወት ጉዞ ነው ያለው። ቀድሞ የመጨረስ አቅም ሊኖረው ይችላል። ይህ ደግሞ ደብሮትም ቶሎ ሊወጣ ይችላል። አንዳንዱ በቃ ተማሪ መውጣት ሲጀምር ስታርት ያደርገዋል። ላብ በላብ መሆን፣ መጨናነቅ፣ እንደማይችል ማረዳት፣ ሌሎቹ እንዴት ቃለዋቸውን ምናምን ማለት ይጀምራል። አንተ አንቺ የራስሽን ፓዝ ብቻ ከተከተልሽ ትዝናፍ። ወደ መጨረሻ ስንመጣ ደግሞ አንሰር ሽት ላይ ስማችሁን መጻፍ አትርሱ። በቃ ይሄን ማረጋገጥ አለብን። ብዙ ተማሪ ሳይጽፍ ይወጣል፣ አይጽፉም፣ በቃ ይረሳል። አንሰር ሽት ላይ ማለት ነው። ሜቢ ኤግዛም ሽት ላይ ሰርቶ አንሰር ሽት ላይ ሊረሳ ይችላል። ይሄን በጣም ጥንቃቄ ልታደርጉት ይገባል። የመጨረሻው ደግሞ ዱሪንግ ኤግዛም ፒሪየድ አቴንዳንስ መፈረም። በቃ አቴንዳንስ መፈረም አለባችሁ። አንድ ጓደኛ ያለ እና እንደ ድንገት ሆኖ አቴንዳንሱን አልፈረምም። ከዛ ታርሞ ሲመጣ ኤግዛሙ ይጠፋበታል። የእርሱ ሽት አስተማሪው አልተፈተንክም ብሎ በቃ ክርር ስለው ልጁ በምን ያሳምነው? አቴንዳንሱን አመጣ አስተማሪው። አቴንዳንሱን አምጥቶ ሲያሳይ አቴንዳንስ ላይ ልጁ የለም። ሃው እንዴት ያሳምነው? ልጁ ተፈትኗል፣ ጥሩ ውጤት ሰርቷል። አንድ ነው ሁለት ጥያቄ ብቻ ነው ሚስ ያደረገው። ሃው በቃ እንዴት ያስረዳው? ማምሩ በቃ አይደለም አልተፈተንክም ብሎ ካደው ማለት ነው። ከዛ እንደዛ ሲያደርገው ለመነ፣ ስልክ ደወለለት፣ ምን አደረገ? አላደርገውም። በቃ ያልተፈተንከውን አቴንዳንስ ያልፈረምከውን አንተን እንዴት ብዬ ነው ውጤት የሚሰጠው ይላል። ሲጀመር ልጁ በጣም አሪፍ ውጤት ሰርቶ ነበር በዛ ኤግዛም ላይ ማለት ነው። ከዛ ምን ያደረገው አስተማሪው ፋይናሉን አጥፍልሃለሁ፣ ስለዚህ ፋይናል ላይ የሰራውን አጥፍልሃለሁ አለው። ከዛስ ልጁ በቃ ፋይናል በቴንሽን ምክንያቱም ሚድም ፋይናልም አንድ ላይ ስለሚያዝለት ማለት ነው። አነበበ መጨረሻ ላይ ምን ሆነ? በጣም ዝቅተኛ ውጤት ሰራ ማለት ነው። ፋይናል ላይ በቴንሽን ብዛት ዝቅተኛ ውጤት ሲሰራው ማምሩ ግማሽ ሰጠው ለሚድ ኤግዛም ማለት ነው። ያው ሚድ ራሱ ግማሽ ራሱ ሲበዛል ነው ብሎት ማለት ነው። ያ ምንድነው? በቃ ፋይናል ላይ ያሳየው ፐርፎርማንስ ለሚዱ በጣም በቃ የወረደ ነበር። አስተማሪ አልተፈተንክም እያለ ነበር እና ልጁ እስካሁን ድረስ በቃ ማዮን ግሬድ ይዞ ነው ያለው በዛ ኮርስ ማለት ነው። ስለዚህ አቴንዳንሳችሁን ፈርሙ። የሚፈጠረው አይታወቅም በምንም ታምር ማለት ነው። ስለዚህ ከእንደዚህ አይነት ነገር እንድትቆጠቡ። ሌላኛው ደግሞ the third and the last topic is a post exam what you have to do after the exam። የሚቀጥሉ ኤግዛምስ እስክትጨርሱ ድረስ የተፈተናችሁበትን ኤግዛም ቼክ አለማድረግ፣ ዲስከስ አለማድረግ በቂ ነው። በቃ
ፓስት ኢዝ ፓስት እያሉ ለቀጣዩ መዘጋጃት ወሳኝነት ያለው ነገር ነው። ሌላኛውን አሁን ቼክ እያደረገ አሁን አንዳንድ ተማሪዎች ያሳዝኑኛል። ከዛሬ ፈተና ወጥተው ለነገ በቃ የዛሬውን በቃ ቼክ እያደረጉ አንድ በአንድ ሰርች ያደርጋል፣ ኤአይ ይጠቀማል። እንደዛ እያደረገ ይባክንና ለቀጣዩ ፈተና ሳይዘጋጅ ቀረ፣ ወይም ይሄን ያህል ሚስ አደረግኩኝ ይላል። ያው ሚስ ካደረጋችሁ የበለጠ እንድትሰሩ ማድረግ አለባችሁ። ልማድ ካላችሁ ግን በቃ በአጭር ደቂቃ ውስጥ ሪቫይዝ ዲስከስ አድርጋችሁ መጨረስ ትችላል። ግን አንዳንዱ በጣም ታይም የሚፈልግ አይነት መሆን የለበትም። አንዱ እንኳ 0 ግሬድ ሁላ ልታገኙ ትችላላችሁ። ዲስኳሊፋይድ ልትሆኑም እንኳ ትችላላችሁ። ዲ ልታመጡ ትችላላችሁ። በሱ ላይ ግን በቀጣዩ የማሻሸል እርምጃ መውሰድ ነው እንጂ በቃ እንደዛ ለምን ሆነ ምናምን እያላችሁ መማረር እንደዛ አይነት ነገር በጣም ፈጽሞ አያስፈልግም። ከጠበቃችሁት በላይ በታችም ልታገኙ ትችላላችሁ። ፈተና ሁሌም ፈተና ላይ በየትኛውም ግቢ ላይ አንድ ፈተና በቃ አስቸጋሪ ነው። አንድ ፈተና አስቸጋሪ፣ አብዛኛው ጊዜ ሎጂክ፣ ፊዚክስ፣ ማትስ፣ እንግሊሽ ያስቸግራሉ። ሁሉንም ኮርስ አሪፍ ይሰራሉ ብላችሁ አትጠብቁ። ግን በቃ አሪፍ የሚሰሩት ኮርስ አይጠፋም። ይህ ደግሞ እንደ ግቢ አስቸጋሪ ኮርስም ስለማይጠፋ ሜቢ በቃ ያን ኮርስ ኮንታክት አርጋችሁ ከሆነ በቀጣዩ ለማስተካከል ጥረት ማድረግ ነው። ስለዚህ ይሄን ነገር ካደረጋችሁ በጣም ጉድ አቺቭመንት እንደምኖራችሁ አልጠራጠርም። እግዚአብሔር በሁሉ ይርዳችሁ። ደግሞ እርሱ ታማኝ አምላክ ስለሆነ የድካማችሁን የለፋችሁትን ይሰጣችኋል። በቃ እኔ እርግጠኛ ነኝ። ሰው የለፋበትን ያጭዳል። ከዚህ ውጪ ሌላ ነገር የለውም እና እግዚአብሔር ደግሞ ለእያንዳንዱ ሰው ዓላማ አለው በህይወቱ። ስለዚህ እናንተ ስለለፋችሁም ስለደከማችሁም ብቻ የሚቀር ነገር የለም። እግዚአብሔር የለፋችሁን ድካማችሁን ይሰጣል። በርቱ። እንግዲህ መልካም የፈተና ፕሬድ እንዲሆንላችሁ ተመኘው። ቻናልን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። እንግዲህ ለሌሎችም መድረስ ስላለበት ይሄ መልእክት ለምታውቁ ሁሉ ሼር አድርጎ ሃቭ ናይስ